ኡስታዝ ላይ ያለፋቸው ድንበሮች ብዙ ናቸው። በትንሹ ይህን ተጠቀስ ሚንባቢ ተንቢህ ይህን ይመስላል። ሶስተኛ ተሕሪሽ በወንድሞች መካከል ሱብሓነላህ ወላሂ እኔ እንጃ ዳዕዋ እያረክ እያቀራህ እያስተማርክ ነው እንደምትሞግተው። ማን ያስታርቅልህ መጥቶ? አንተ ከማስታረቅ ይልቅ ምንድን ነው ምርጫህ? ልንገርህማ ምን እያረክን ያገኘንህ? ሜዳው ላይ ገብተህ ወቀሳ ስታቀርብ እንኳን ለኛ ምንድን ነው ያልከው? ወንድሞችን በዝርዝር እነግርሃለሁ። አቡ ሰልማን መስኡላችን ዳዕዋ ሰለፍያ እዚህ እንዲቆም አይፈልግም። መስጂድ እዚህ እንዲቆም አይፈልግም። እሱ የሚፈልገው የት ነው? ወለጋ መርከዝ እንዲገነባበት ነው አልክ። እንደው ቢላሂ አለይክ እስኪ ቆይ ልጠይቅህ። አቡ ሰልማን መስጂዱ ሲገነባ ጀምሮ ስንት ብር ነው ያዋጣው ከግሉ? ለመስጂዱ አሁን ስንት ብር ነው ያዋጣው? እቤቱ ስንት ነው ሹራ የሰበሰበው? ስለዚህ መስጂድ ዳዕዋ ይፈልጉ ነው አንተ አሁን ግብህ ስለመታልህ አላማህ ስለመታልህ ነው? አይፈልጉ ነው? ስለማይፈልግ ነው? አላህን አትፈራም? ይሄንን ብለህ የዛኔ በጊዜው ተሕሪሽ አድርገህ እሱን ለብቻ ጥግ ቁጭ አረክለን። በቀጣይ መጣህ አቡ አብዲሰላም ኢድሪስ ላይ ቅጽል ስም ሰጠኸው። ምን የሚል ሞሳዲ። ኡስታዝ እኮ ነህ አንተ። ይህን የሚያውቁት ፖለቲከኞች ናቸው። ግን ያው እንደነገርከንም ኢኽዋን ውስጥ መግባቱ ፖለቲካ ይጠቅሞኛል ብለህ እንዳልከንም ጠቅሞሃል፣ ግን አልጠቀምህም፣ ጎርቶሃል። ሞሳድ ብለህ ስያሜ ሰተህ ወንድማችንን እንግዲህ ሞሳድ ማለት ኢኽወተል ኪራም ሱብሃንአላህ የእስራኤል ሰላይ ማለት ነው። ተላላኪውን ሰላይ ይሁን እንደዚሁ ነው። አንተ ይህን ስም ሰጥተኸዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። አንድ ዳዒ እኔ ወደ አላህ አጣራለሁ አድዑ ኢለላህ ዐላ በሲረቲን የሚል እንደዚህ አድርጎ ወንድምን ጠልዘህ ለብቻ እሱን እዛ ጋር አስቀመጥክ። በሶስተኛ ደረጃ እነ ሙሐመድ ሐጂ ስንት መስዋዕት የከፈሉትን ለመስጂዱ ያንተን ወጪ የሚሸፍኑት ወንድሞችህን ቤት ኪራይ ተከራይተው የምግብ እየከፈሉ የሚያደርጉልህ ማን ናቸው? እነ አቡ ሰልማን፣ አህመድ ኢብራሂም፣ እነ ሙሐመድ ሐጂ፣ እነ ኢድሪስ መቻራ። እነሱን እንኳን አልማርክም። ባበሉህ እጅ ነከስካቸው። መልሰህ ልንገርህ ምን አረካቸው? እነሱን መድረሳ ነበር የሚፈልጉት። መጀመሪያውን መድረሳ ነበር የሚፈልጉት። ለቢዝነስ ነበር የፈለጉት። አልሳካላቸው ሲል መድረሳው መስጂዱን አይፈልጉም ብለህ እነሱ ላይ ይህን ተሕሪሽ ሰራ። ሶስተኛ ነገር ይሃል በቃል እዚህ ያሉትን አባላህ እንዲህ አድርገህ ጨረስክና ለእኛ ነገርከንና ወደ ጎሮ ሄድክ። ጎሮዎች እሳ ስትባል ጎሮዎችም ይሄን ዳዕዋ አይፈልጉም። ለምን? እዛ እንዲሄድ ነው ዳዕዋው የሚፈልጉት። እዛ እንዲሄድ ነው ዳዕዋው፣ እዚህ እንዲቋቋም አይፈልጉም። መተው ጅብሰም አልቀቡም፣ አልሰሩም ጎሮዎች። ይሃል በቃ አለና ደግሞ ቀጣይ ወደ ተሕሪሽ ገባህ። ደሴ ገብተህ ወንድሞቻችን ይሄ ዳዕዋ አይፈልጉትም፣ መስጂዱ ይሄን እንዲሰራ አይፈልጉትም። ሙሐደራ ላይ አነሳስተው ጎትጉተው እህቶችን ብር ካሰጡ በኋላ አይፈልጉትም ማለት። ቆይ ለነገሩ ግን እስቲ አንድ ጥያቄ ብቻ ልጠይቅህ። መስጂዱ እኮ ተሰርቷል። ሩበማ ለመግዛት ብር እየተሰበሰበ ነው። እውነት ብሩን ካያስክ በኋላ ነው የሁሉ ትዝ ያለህ? ብሩን አንተ ባወጣኸው አካውንት ሆነ በቃ የሆነ ነገር ብቻ አንተ ጋር ያሉት ሰዎች እነ አሊ እነ መሐመድ ጋሻው አብሽር ስላሉህ ነው ይሄ ሁላ ሰው መስጂዱን አይፈልግም ያልከው? እስኪ ቢላህ አለይክ መስጂዱ ተሰርቶ ሰርተው ለፍተው እንዲህ ሰዎች ስንት የሹራ ያደረጉበትን አይፈልጉም ብለህ ወደዛ ጥቅ አስይዘህ ፈላጊው ማን ነህ? ከቡራዩ የመጣኸው አንተ። ማን ያመጡህ? ወንድሞች ያመጡህ። ላ ሐውለ ወላ ቁወተ ኢላ ቢላህ። አዩሃ ልሙስሊሙን ዒባደላህ ፈሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱሁ። የቁሉ ላሁ ተባረከ ወተዓላ ያ አዩሃ አለዚነ አመኑ እተቁላህ ወቁሉ ቀውለን ሰዲዳ ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም ወመን ዩጢዕ ላህ ወረሱለሁ ፈቀድ ፋዘ ፈውዘን ዐዚማ። ኢኽወተል ኪራም አላሁ ስብሓነሁ ወተዓላ በተከበረው ቃሉ አማንያኖችን ለይቶ አላህን ፍሩ፣ እውነተኛ ሁኑ፣ እውነት ተናገሩ፣ ትክክለኛ ቀውለን ሰዲዳ ተናገሩ ይለናል። እንደሚታወቀው ስለ እውነተኝነት አላሁ ስብሓነሁ ወተዓላ ብዙ ቦታ ላይ ይነግረናል። ለሚያስታውስና ለሚገሰጽ
ነቢዩም ዓለይሂ ሰላቱ ወሰላም ኢነ ሲድቀ የህዲ ኢለል ቢር ወኢነል ቢረ የህዲ ኢለል ጀና፣ እውነተኝነት ወደ መልካም ይመራል፣ መልካም ደግሞ ወደ ምን ይመራል? ወደ ጀነት ይመራል። እና አላህ ስብሓነሁ ወተዓላ እውነተኛ እንድንሆን ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ እንድንሆን ነግረውናል። የእውነተኝና ተቃራኒው ምንድን ነው? ውሸታም ነው። ውሸትንም እንድንጠነቀቅ አላህ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቀውናል። እንዲሁም ደግሞ ከተለያዩ ከሚመጡ ነገራቶች እንድንጠነቀቅ አላህ ስብሓነሁ ወተዓላ አዞናል። ምን በማለት? የሆነ ሰው ወሬን ነገርን ይዞላችሁ ሲመጣ ምን በሉ? አረጋግጡ፣ እዛ ሰውዬ ላይ እንዳትደርሱ እንዳለማወቅ ብሎ አስጠንቅቆናል። ስለዚህ የተከበራችሁ ሰለፊዮች፣ የተከበራችሁ ሙስሊሞች በአጠቃላይ ማለትና መግለጽ የምንፈልገው ነገር ምንድን ነው? እንደሚታወቀው አዲስ አበባ ላይ በጀማዓና በሶስት ግለሰቦች መሀል የተፈጠረ ችግር አለ። ችግር ፈጣሪውና ተበዳዩ መዝሉሙ ማን እንደሆነ ኢንሻአላህ ለመግለጽ እንሞክራለን። ወንድሞችም ይገልጹታል። ነገራቶችን ድብስብስ አድርጎ እንዲህ ነው እንዳ ነው በማለት አይሆንም። እንደሚባለውም የቀበረ ያርዳ የሰማ ያስረዳ ነው። በቦታው ላይ ያለና አብሮ ያለ ሰው ቢያወራ ያምርበታል። ኢንሻአላህ ሱብሓነሁ ወተዓላ እንደሚታወቀው ከድርጊታውን መሐመድ ጋሻውና አሊ ዑመር ጀማዓው ላይ ያደረሱት ግፍና በደል አንሷቸው አሁንም ደግሞ ሽማግሌዎችን 8 ቀን አንገላተው ከመለሱ በኋላ ሚዲያ ላይ ብቅ እያሉ ብዙ ታሪሾችን እየፈጠሩ ይገኛሉ። ይህንን መበየንና መግለጽ እስከዛሬ ጠፍቶን አይደለም። ወንድማማችነትን ለመጠበቅ ብለን እውነቱን አምቀ ነው ነስር ከተጀመረ ጀምሮ ሁሉም ወንድም አርግዞ ሳይወልድ አምክነውት ቀርተዋል። ይህንንም ኢንሻአላህ ወንድሞች ስለ መስጂዱ ዙሪያ ይገልጹላችኋል። ነገር ግን እኔም ወንድማችሁ ከወንድሞቼ ጋር ሁኔ ነገራቶች ሲያሳስቡንና ጀማዓውን ለውሃ ሰጥተውት በራሳቸው አካሄድ እየሄዱ ስለተመለከትን ይህን የምናውቀውን እውነት አምቀ ነው ከሚቀመጥ ዓለም ይስመው ብለን ለመናገር ወስነናል። እናም ኢንሻአላህ ወንድሞቼ፣ አባቶች፣ እህቶች፣ እናቶች እንደሚታወቀው በዚህ ሙሲባ በሆነ ፊትና አላህ ሱብሓነሁ ወተዓላ ተጠንቀቁ ብሎናል። ኢንሻአላህ ሐቅ ነውና ሊበየን ግዴታ ስለሆነብን ነው እንጂማ ዝም ማለት ይሻል ነበረ። ግን ዝም አያስብልም፣ ያማል ውስጥን። እንደሚታወቀው ወንድሞች ከድርጊት አሁን ከወንድሞቻችን ጋር ቅሬታና ኩርፊያ ውስጥ ገብተዋል። ሁሉም ጸጥ ረጭ ብሏል። ለምንድን ነው የተኳረፋችሁት? ምንድነው ጉዳዩ ብለን 5-6 ወንድሞች ሆነን በመጀመሪያ ደረጃ እኔን አናገሩኝ፣ አሳመኑ፣ በእነሱ ቤት ጨረሱ፣ የነሱ ሰው አድርገው። ባረከላሁ ፊኩም። ስለዚህ የምትይዙልኝ ምንድን ነው? ሰው የመያዝ ስራ እየተሰራ ነበረ መስጂዱ ስላለ የሚቀራም ስለሚፈለግ። ከዛም በመቀጠል ሰማናቸው ሁሉንም ነገርና ከወንድሞች ጋር ከዛኛውም ወንድሞች ጋር መስማት አለብን ብለን በመሃል ገባን። ከአንድ በኩል ሰምተህ መፍረድ ከባድ ነውና በዛም በገባንበት ሰዓት አያሌ እልህ አስጨራሽ የሆኑ ችግሮች ተፈጠሩ። እሱንም ራጓጥ በማድረግና ሶብር በማድረግ አለፍ ነው እና እዛ መሃል ላይ ከተከሰተው ነገር ከተባልነው ነገር ለጆሮአችን እየሰቀጠጠን ለመስማት በጣም በሚዘገነን መልኩ ብዙ ነገራቶች ስንባል ቻልና ዝምታ መርጠን አልፈነዋል። እየገፋ ከመጣ ግን ምን ታደርገዋለህ? እናም ከድርጊት አሁን ሚዲያ ላይ ስለ መስጂድ ባያን ያደረገው
ለሽምግልና በገባንበት ሰዓት ነገራቶችን ከቁጥጥሩ ስር አውጥቶ በራሱ ቁጥጥር ስር ዳዕዋ ሰለፍያን ያቋቋመበት ሂደት ነበር። እንደ ነጥብ 3 ነጥብ ጠቅስላችኋለሁ። አንደኛ ከድር ጌታሁን የሚባለው ግለሰብ ዳዕዋውን በምን አይነት መልኩ እንደሚዘልፈው፣ ሁለተኛ ኡስታዛችንን ሼኻችንን አቢ ንብራስን ጧሊበል ዒልም ሆኖ የሚከራተተውን ኡስታዛችንን በምን አይነት መልኩ እንደሚዘልፈው፣ በሶስተኛ ደረጃ ወንድሞች መካከል እንዴት አድርጎ ተህሪሽ እንደሚያደርግ ከራሱ አንደበት የሰማነውን ለመግለጽ ተገደናል። ኢንሻአላሁ ተባረከ ወተዓላ ከድር ጌታሁን ሰለፊያ ዳዕዋን እና ዳዕዋውን በመወረፍ ላይ ምን ተናግረዋል ካላችሁኝ ከራሱ አንደበትና ከምላሱ የወጣውን ልንገራችሁ። የሙስጠፋ ዳዕዋ የዱርዬ ዳዕዋ ነው። እኒህ ብርቅዬ ሰለፊዮች ተሰብስበውበት ተከማችተውበት በየሀገሩ የተሰራጨው ዳዕዋ የምን ዳዕዋ ነው? የዱርዬ ዳዕዋ ነው በማለት ዳዕዋችንን ዘልፏል። በሁለተኛ ደረጃ ዳዕዋው እየተበተነ ነው፣ አየር ላይ ነው፣ ምድር ላይ የለም፣ የት አለ ያለ ነው የነገረን። ያውን የምታዩት ዳዕዋ እኛም ክፍለ ሀገር ነን። ዳዕዋው ምድር ይዞ ወንድሞች አሉ መስጅድ ተይዞ እንግዲህ የትኛው ዳዕዋ አየር ላይ እንደመሰለው አላህ አለም። በዚህ መልኩ ተናግሯል። በሶስተኛ ደረጃ እዚህ ጀማ ውስጥ አንድ አሳቢ ሰው የለም፣ ሁሉም የራሱን ጥቅም እንጂ አንድም አሳቢ ሰው የለም ከሱ ውጭ ማለት ነው። ይህንንም የሚያነሳው የወንድሞች የሆነ ነገር ያጠጋጋና በዛ ነው። ከዛም ደግሞ በጣም የሚገርምና ለማመን የሚከብድ ይሄ ጀማዓ ኸቢት የሆነ ጀማዓ ነው በማለት ወርፈሃል። ከዛም በመቀጠል አሁንም ምን በማለት ወርፈሃል? ለቀድ አሕሰነ መን ኸረጀ ሚን ሀዲሂል ጀማዓ ብለህ ተናግረሃል። ከዚህ ጀማዓ የወጣ ሰው ምንኛ ሳመረ፣ አጠናክሮ እኮ ነው። ስለዚህ ይህንን ነገር እያደረገ ያለ ግለሰብ ጋር ነው አሁን ዳዕዋ ሰለፍያ የሚለው። ይህንን በጎን ይላል፣ ማይክ ላይ ወጥቶ ሌላ ያወራል፣ ሚዲያ ላይ ወጥተህ ሌላ ታወራለህ። መጀመሪያ ከዚህ ነገር ቱብ ኢለላህ። እኛ ምክር እንስተህ እስኪ የልጅ ልጆችህን ብንሆን እድሜህ ካልመከረህ እኛ እንምከርህ። ራሱ አንደበቱ በአፉ ወንድሞቻችን ጋር ሂዶ ታርቆ ደሴ መጥቶ ወንድሞቻችን መጥተው ዳዕዋ አድርገውልን ተነስቶ እኛ ከአሁን በኋላ መራጂዎቻችን መመለሻዎቻችን ፌዴራሎቻችን ደሴዎች ናቸው። አንድ ችግር ከተፈጠረ ወደ እነሱ ነው ምን መልሰው ወደ መስኡሎቻችን ብሎ ያረጋገጠውን ራሱ ያለውን ነገር ግን ለኛ ምን ስትለን ነበር? የምን መስኡል ነው? የምን ሀበሻዊ መስኡል ነው? ማን ያደረገው? እሱ መስኡል ማን ያደረገው? ምን እያልክ ነበር? ላ ሐውለ ወላ ቁወተ ኢላ ቢላህ። ይህን እያደረክ ዳዕዋውን ስትጠልዝ እና ስትመታ ነበር። ይህንን ስታደርገው ዳዕዋው ምን ሆነህ ነው? እስኪ ተውበት አድርግ፣ ተመለስ ወደ ራስህ ለማለት ያክል ነው። ከዛም በመቀጠል ኡስታዛችን ሼኻችን አቢ ንብራስ ላይ ብዙ ድንበር አልፈሃል። ያለበት ይገነበት ነውና ትናንትና በያን አረጋለሁ ብለህ ሞከርከው ላይ አፉ በለኝ አፉ በሉኝ አፉ በሉኝ ትላለህ። ለምን ኡስታዝ አይደለህ እንዴ? ሼኽ አይደለህ እንዴ? ሰው ለለበት ለምን ትሳደባለህ? ለምን ትናገራለህ? ከተሳደብክም ደግሞ ይሄንን ብያችኋለሁ አፉ በሉኝ ብለህ ነው ማድረግ ያለብህ። በይነህ ፈስለህ ነው እንጂ አፉ በሉኝ ባረከላሁ ፊክ። ራስተው ከሆነ እኛ እናስታውስክ። አቡ ንብራስ ቱልቱላ ውሸታም፣ ምንም በቃ ውሸታም ቱልቱላም ነው ብለሃል በአፍህ። ይህን ትልና ደግሞ በአፍህ አቡ ንብራስን ከሙ ንብራስ በላይ ያውቀዋለሁ። እሱ ማለት እንዲህ ነው በጣም በቃ ማሻአላህ እንደሱ አይነት ሌላም ቢወለድ ብለሃል በአፍህ። ሀታ ምን ማለት ደርሰሃል? አቡ ንብራስ እኔ ላይ አይጽፍም ጎትኩተውን ነው ነግረውት ነው። ያን እንመለስበታለን በሶስተኛ ነጥብ ስለያዝን። ይሄን ብለሃል። ይሄ ቀላል ሆኖ እያለ ይሄ ሰውዬ አገሩ ወይ ይናፍቀዋል ወይ ይናፍቀኛል። ምን አረገህ እስኪ? ይሄንንም ከምን አንጻር እንዳልከው እስኪ አስታውስና ኡስታዝን
ይቅርታ ብለህ ጥፋትህን ታረም። የኡስታዝ ኡስታዝ ላይ ያለፋቸው ድንበሮች ብዙ ናቸው። በትንሹ ይህን ተጠቀስ ሚንባቢ ተንቢህ ይህን ይመስላል። ከሶስተኛ ተሕሪሽ በወንድሞች መካከል ተሕሪሽ በቃ ሱብሓነላህ ወላሂ እኔ እንጃ ዳዕዋ እያረክ እያቀራህ እያስተማርክ ነው እንደምትሞግተው። ማን ያስታርቅልህ መጥቶ? አንተ ከመታረቅ ከማስተራቅ ይልቅ ምንድነው ምርጫህ? ልንገርህማ ምን እያረክ ነው ያገኘንህ? ሜዳው ላይ ገብተህ ወቀሳ ስታቀርብ እንኳን ለኛ ምንድነው ያልከው? ወንድሞችን በዝርዝር እነግርሃለሁ። አቡ ሰልማን መስኡላችን ዳዕዋ ሰለፍያ እዚህ እንዲቆም አይፈልግም። መስጂድ እዚህ እንዲቆም አይፈልግም። እሱ የሚፈልገው የት ነው? ወለጋ መርከዝ እንዲገነባበት ነው አልክ። እንደው ቢላሂ አለይክ እስኪ ቆይ ልጠይቅህ፣ አቡ ሰልማን መስጂዱ ሲገነባ ጀምሮ ስንት ብር ነው ያዋጣው ከግሉ? ለመስጂዱ አሁን ስንት ብር ነው ያዋጣው? እቤቱ ስንቴ ነው ሹራ የሰበሰበው? ስለዚህ መስጂድ ዳዕዋ ይፈልጉ ነው አንተ አሁን ግብህ ስለመታልህ አላማህ ስለመታልህ ነው? አይፈልጉ ነው ስለማይፈልግ ነው? አላህን አትፈራም? ይሄንን ብለህ የዛኔ በጊዜው ተሕሪሽ አድርገህ እሱን ለብቻ ጥግ ቁጭ አረክልን። በቀጣይ መጣህ አቡ አብዲሰላም ኢድሪስ ላይ ቅጽል ስም ሰጠው። ምን የሚል ሞሳዲ። ኡስታዝ እኮ ነህ አንተ። ይህን የሚያውቁት ፖለቲከኞች ናቸው። ግን ያው እንደነገርከንም ኢኽዋን ውስጥ መግባቱ ፖለቲካ ይጠቅሞኛል ብለህ እንዳልከንም ጠቅሞሃል፣ ግን አልጠቀምህም፣ ጎርቶሃል። ሞሳድ ብለህ ስያሜ ሰተህ ወንድማችንን እንግዲህ ሞሳድ ማለት ሱብሃንአላህ የእስራኤል ሰላይ ማለት ነው። ተላላኪውን ሰላይውን እንደዚሁ ነው። አንተ ይህን ስም ሰጥተኸዋል። ላ ሐውለ ወላ ቁወተ ኢላ ቢላህ። አንድ ዳዒ እኔ ወደ አላህ አጣራለሁ አድዑ ኢለላህ ዐላ በሲረቲን የሚል እንደዚህ አድርጎ ወንድምን ጠልዘህ ለብቻ እሱን እዛ ጋር አስቀመጥክ። በሶስተኛ ደረጃ እነ ሙሐመድ ሐጂ ስንት መስዋዕት የከፈሉትን ለመስጂዱ ያንተን ወጪ የሚሸፍኑት ወንድሞችህን ቤት ኪራይ ተከራይተው የምግብ እየከፈሉ የሚያደርጉልህ ማን ናቸው? እነ አቡ ሰልማን፣ አህመድ ኢብራሂም፣ እነ ሙሐመድ ሐጂ፣ እነ ኢድሪስ መቻራ። እነሱን እንኳን አልማርክም። ባበሉህ እጅ ነከስካቸው። መልሰህ ልንገርህ ምን አረካቸው? እነሱን መድረሳ ነበር የሚፈልጉት። መጀመሪያውን መድረሳ ነበር የሚፈልጉት። ለቢዝነስ ነበር የፈለጉት። አልሳካላቸው ሲል ለመድረሳው መስጂዱን አይፈልጉም ብለህ እነሱ ላይ ይህን ተሕሪሽ ሰራ። ሶስተኛ ነገር ይሃል በቃል እዚህ ያሉትን አባላህ እንዲህ አድርገህ ጨረስክና ለእኛ ነገርከንና ወደ ጎሮ ሄድክ። ጎሮዎች እሳ ስትባል ጎሮዎችም ይሄን ዳዕዋ አይፈልጉም። ለምን? እዛ እንዲሄድ ነው ዳዕዋው የሚፈልጉት። እዛ እንዲሄድ ነው ዳዕዋው፣ እዚህ እንዲቋቋም አይፈልጉም። መተው ጅብሰም አልቀቡም፣ አልሰሩም ጎሮዎች። ይሃል በቃ አለና ደግሞ ቀጣይ ወደ ተሕሪሽ ገባህ። ደሴ ገብተህ ወንድሞቻችን ይሄ ዳዕዋ አይፈልጉትም፣ መስጂዱ ይሄን እንዲሰራ አይፈልጉትም። ሙሐደራ ላይ አነሳስተው ጎትጉተው እህቶችን ብር ካሰጡ በኋላ አይፈልጉትም ማለት። ቆይ ለነገሩ ግን እስቲ አንድ ጥያቄ ብቻ ልጠይቅህ። መስጂዱ እኮ ተሰርቷል። ሩበማ ለመግዛት ብር እየተሰበሰበ ነው። እውነት ብሩን ካያስክ በኋላ ነው የሁሉ ትዝ ያለህ? ብሩን አንተ ባወጣኸው አካውንት ሆነ በቃ የሆነ ነገር ብቻ አንተ ጋር ያሉት ሰዎች እነ አሊ እነ መሐመድ ጋሻው አብሽር ስላሉህ ነው ይሄ ሁላ ሰው መስጂዱን አይፈልግም ያልከው? እስኪ ቢላህ አለይክ መስጂዱ ተሰርቶ ሰርተው ለፍተው እኒህ ሰዎች ስንት ሹራ ያደረጉበትን አይፈልጉም ብለህ ወደዛ ጥቅ አስይዘህ ፈላጊው ማን ነህ? ከቡራዩ የመጣኸው አንተ። ማን ያመጡህ? ወንድሞች ያመጡህ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይህንን ያህል ጉዞ ተጉዘህ ተሕሪሽ ሰራህ። ከዛም በመቀጠል እነሱን እንደዛ አድርገህ ጥግ ካስያዝክ በኋላ የራስህን ዳዕዋ አቋቁመሃል። ልንገርህ ላ ነኻፍ ለውመተ ላኢም ኢንሻአላህ አማም አላህ የምንመሰክረውን የራስህን ዳዕዋ መስኡል አውጥተህ ምክትል መስኡል አውጥተህ ኢማሚ አውጥተህ ሂደሃል። ምን አድርገህ እንደነገርከኝ አሊ ዑመር የአዲስ አበባ መስኡል አንተ ጋር ይሰራል። አንተ ጋር ሲሆን
ሌላ የምን መስኡል ነው ብለህ ጠረባ መታሃል። አንተ ጋር ስኮን ግን ትሰራለች። ምክትል ወንድሞችን አስተባባሪ እኔ ምስኪኑን ጅል መስለን ነው ስልጣን ሰጠህ። አዎ ይሄንን ሰርተሃል። ወንድም አቡ ሐማዲ እንደተናገርከው እንደነገርከው እሱን ደግሞ ኢማሜ አድርገህ ሹመሃል። ከዛም በመቀጠል ምን ስትለን ነበር? ወንድሞች ለዳዕዋ በተንቀሳቀሱበት ሰዓት ዳዕዋ እያደረጉ እና አቡ አመቲላህ ነስረዲን አንተ ምን ስትል ነበር? እዚህ ነገር ያለበት አይተኛው አይደል? ሂደው እያስጠነቀቁብኝ እስኪ አምጣ እስኪ ከማን ያስጠነቀቁብህ? ግንባ ላይ ስራ ሰርቻለሁኝ አንድም አላስገባቸው ብለዋል አልከን። እንደው ለአላህ ብለህ አላልከኝም? እኔን ማሻ ደውልና ንገርልኝ። ምን ብዬ መዝሉም ነህ ብዬ ንገርልኝ አልከኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄን ሁላ እርምጃ የተራመርክ ሰውዬ፣ በውስጥ ይሄን ሁላ የሰራ ሰውዬ ለዳዕዋ አሳቢ ለዳዕዋ ተቆርቋሪ ሆነህ ሚዲያ ላይ ስትቀርብ ትንሽ ሸም አይዝህም? ሸም እንኳ አይዝህም። ምን እያረክ ነው? ምን እያሰብክ ነው ያለው? ይሄን ሁሉ አካሄድ ውስጥህ ነህ። ከሄድክ በኋላ ማይክ ላይ ስትወጣ አቢን ብራስ ሸኻችን አቡን ብራስ ትላለህ። ይሄ ይጠቅምሃል ወይ? እንደው ቢላህ አለይክ አንድ ነገር ጠይቀህ እስኪ። ልጅም ከመሆኔ ጋር እንደው አንተ ትልቅ ሰው ነህ፣ ሸብተሃል፣ ሸበት አውጥተሃል። እርቅን የፈለገ ዳዕዋ ያሳሰበው ወንድማማችነት ያሳሰበው 8 ቀን ቀርቶ አንድ ቀን ይፈጅበታል? አንድ ቀን ይፈጅበታል ወይ? አንተ የዳዕዋ አባት፣ የዳዕዋ መሪ፣ የዳዕዋ አሳቢ ከሆንክ እንደምትሞግተው ጥፋቴ ይሄ ነው አጥፍቻለሁ፣ እሺ ጥፋታቸው ይሄ ነው አጥፍተዋል፣ እሺ። አንተ እኮ ሽምግልና እኮ ስንት ያፈረስክ ሰው ነህ። ልንገርህናማ መጀመሪያ ወንድሞች ተመራርጠው ሊያስታርቁ ሲሉ አልፈልግም አልክ። ቀጣይ እና አቡ አምሩላህ ያዙልህ ጉዳዩን ከደሴ ተመራርጠው ሊመጡ ሲሉ ደሴዎችን አልፈልግም አልክ። በእና አቡ አምሩላህ አጠቃላይ ይታይልኝ አልክ። ያ ተይዞ እኛ በመሃል ገብተን ይህን ጉድ እያወረድክብን ዳዕዋችንን እየሰደብክ ለመስላሃ ለጀማዓ አንድነት ብለን ነገራቶችን ላለማጓጓን ብለን ዋጣ አድርገን እየሰቀጠጠን ንግግርህ ምን አደረግን? ሽምግልናችንን ቀጠልን። ሽምግልናችንን ከቀጠልን በኋላ ምንድን ነው ያደረግከው አንተ? ሽምግልናውን አብሽር ከእናንተ አልወጣም ችግር የለውም ብለህ ካስጨረስከን በኋላ እኛን ካለፋህን በኋላ ነግረን ሜሴጅ ጽፈን ደውለን 2 ሰዓት ነው ስንላችሁ ለወንድሞቻችን ለእነዚህኞቹም ተናግረን 2 ሰዓት ላይ መሐመድ ጋሻው አቡ ፋሩቅ አይመቸኝም ስራ አለኝ አለ። ዛሬ ስራ የለውም መሰለኝ ብዙ ነው የሚውለው። ይህን ሰሞን አይመቸኝም አለ። አይመቸኝም እንደው ብሞት አለ። ኧረ እንደው ለአላህ ብለህ እንደው ይሄ እኮ ዳዕዋ ነው ተው። ኧረ ጭራሽ አፈረሰ አይደል? ላሊ ዑመር ደወልንለት። በቃ ካልተመቸው ከዙሁር በኋላ አለን። እሺ ከዙሁር በኋላ ደግሞ ማን ከድር ጌታሁን 1 ሰዓት ተኩል ላይ ምን ለቀቀ? በያን አረጋለሁ ብሎ ለቀቀ። ወንድማችን አብዱራህማን አገኘውና የኛን ነገር እንዴት አድርገው ነው? አይሆንም ነገራቸው ለወንድሞችም አይሆንም፣ በያኑ አይቀርም። ሄርን ቤቱ ተሰብስበን ለአላህ ብለህ ለመን ነው። ከዚያ በኋላ ለምን ነው ከለመን ነው በኋላ ወላሂ ወተላህ ወበይላሂ ከ8 ሰዓት ምልፍ አላረጋትም፣ እንድ ነገር አላረግም ማለት። እሺ ብለን ተስፋ ቆርጠን ወጣን። ቀይሮ ተባለ ደወል። ከ8 ሰዓት በኋላ እሺ እንገናኝ ብለን ነገርናቸው። ይሻል ከ8 ሰዓት በኋላ ስንደውል ደግሞ ላሊ ዑመር ደወልኩለት። ተናደው ተኝተዋል አለኝ። ኢላ አለይክ ምን ያናድዳል? ወንድሞች ተው ያሉህን ነገር ስለተውክ። ኧረ ተው ሸኪቻ ትልቅ ሰው ነህ ተው። የሚያናድድ አልነበረም እኮ ተናደህ ተኝተሃል ተባለ። እሺ ከአሱር በኋላ ባልንበት ሰዓት ደግሞ ደወል። ወንድሞች መጣው እነኞቹ ቁጭ ብለን ደወልንልህ። አይመቸንም ብላችሁ ዘጋችሁን። አይመቸንም እርቅ አትፈልጉማ መች እንዴ አብይ መጣ እንደሆነ እንግዲህ አይመቸንም ብላችሁ ዘጋችሁ። ይሄንን በዚህ ከዚያም በመቀጠል ይሄን ሁሉ አረጋችሁ። ይሄንን ሁሉ ወንድም እንደዚህ አረጋችሁ፣ በትንትን አረጋችሁ የራሳችሁን ዓላማ ለማሳካት። ከዛም በመቀጠል ከደሴ ወንድሞች አጥንጡ እየተባሉ መጥተው ገቡ እናንተ ጋር ጉዳያችሁን ያው እነሱ ይገልጹታል ኢንሻአላህ። ሌላ አገር ሽማግሌ ካልተጠራልኝ አልክ፣ እኔ የምፈልጋቸው ሰዎች አሉት አልክ። እሺ ብሎ ተጠራልህ፣ መጣልህ። እርቅ የሚፈልግ ሰው ሰበብ አያበዛም። ልንገርህ
ወንድማማችነት ዲኑ የሚያሳስበው ሰው ሰበብ አያበዛም እንዴ። አንተ ትልቅ ሰው እኮ ነህ። ይሄን አጥፍቻለሁ እሺ አትልም እንዴ? መንገርህ እንደው አንድ ነገር ተንቢል አድርግህ ብር ከገባ በኋላ ባህሪ ተቀይሯል። ጅብ ጥንብን ተያዘ በኋላ ልቀቅ ታሉት አይለቅም። የፈለገ ነገር ቢሆን ገብቶሃል። በፊት እንዲህ ነው እሺ አስተካክላለሁ አረግ፣ ከዛች ወዲህ እንዲህ ነው አረግ። የራስ ጉዳይ ብዙ ነገር አለ። አንወጣጥ። አሁንም ደብቀንልሃል አይብህን አየር ላይ አታውጣው። አላህን ፍራ። በቃ ተውበት አድርገህ ተመለስ። አካሄድ በጣም መጥፎ አካሄድ ነው። ልጅም ብንሆን እስቲ እንምከርህ፣ ምክር ተቀበል። በቃ ምክር ተቀበል ከማንኛውም ሰው ቢሆን። አብዛኛውን ጊዜ ስናያችሁ ብለን ነገሩን በደንብ ስንይዛችሁ እማታውቁን ነገር አለ ነው መልሳችሁ። የዛኔ ስናናገራችሁ እማታውቁን ነገር አለ ነው። አዎ የማናውቀው ነገር ነበረ። ልክ ነህ። ይሄ ነበረ አሳያችሁን የማናውቀውን ነገር። ቢላ አለይክ እንደው ግን በጣም አትገርምም? እንደው እኔ ይሄንን ስትል ራሱ አሁን እንትን ስትል የሆነ አልማላልክም። እንደው አንድ ከታዘብኩን ነገር ወንድሞች ላጫውታችሁማ። ይሄንን በዛ መካከል በያናት አርግ አረጋለሁ ብሎ ብሎናል። ትተን ወንድማችን አሊዳ እንዲቦሮ ደወለ። ሄቻት ወገቧን ትይዛ ደወለች አለኝ። ላንሳው አልኩት። አነሳው። አብሬ ነኝ እኔ እዛን አነሳና እያወሩ ሲሄዱ በቃ እኔም እንዳይናደድ እያልኩ እንዲህ በል እያልኩ እዛው ተውጂ እየሰጠሁኝ ለአሊዳ እንዲቦሮ ዳዋች እንደዚህ እኔ ውስጥ የጨሰ በቃ ሱብሃንአላህ። እኛ ዘንድ እንደዚህ ሲሳደብ ቆይቷል። እኔ እንደዚህ ነው ዳዋችን ነው ወላሂ አልዓዚም። እንግዲህ እየገባችሁ ይግባችሁ፣ ብታዊ በደንብ ይገባችሁ ነበር። እንደዛ እያለ ላሊ እያወራ ለእኔ በምላሱ አልም ይለኛል። ትልቅ ሰው እንግዲህ ተመልከቱ፣ አልም ይለኛል ለእኔ። የውስጤን በውስጤ አድርጌ ሄርን ሂደን እያወራ ሲደርስ የሆነ ሰው ከአምዮቹ ኮሚቴ ወጣ። ሲወጣ ደህና እያወሩ እኮ ነው። ቅይስ አደረገና ተፈለጋችሁም አክፍሩኝ፣ ከፈለጋችሁም ደግሞ ምን በሉኝ አለ። ረድም ጻፉ። የነስር መስጂድ ህጋዊ አካውንት ኤክስ አድርጎ መላክ ደግሞ መስዋዕትነት ያስከፍላል አለ። አሊዳ እንዲቦሮ ታዘባል። ያው ሰምቶታል። ያኛውም ጨምሩ በላቸው አለ። ያኛውም እንግዲህ ተመልከቱ። እውነትም ኢኽዋን ላይ የሄድከው አካሄድ አሁንም እየሄድክበት ነው። ያው እንደነገርከን አንተ ፖለቲካዊቱ ጠቅማኛለች እንዲያልከው ማለት ነው። ኢኽዋን ሁኔ ፖለቲካዊቱ ጠቅማኛለች እንዲያልከው በዚህ አገላለጽ ነው ያልከንና ማለት ነው። እና አሁንም አራቀም ተውበት አድርግ፣ ተመለስ ወደ አላሁ ስብሓነሁ ወተዓላ። አተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን ይለናል አላህ። ሰዎችን እንዲህ ነው እያልን ራሳችንን መርሳት የለብንም። ራስን ፈትሸው እስኪ ይህን የነገርንህን ሁሉ ቢላ አለይክ ተውበት አድርገህ በቃ ተሳስቻለሁ በል እስኪ። ዳዕዋ አይደል የተያዘው? ምን ሆነሃል? ሌላውን ኢንሻአላህ ስለ መስጅዱም ሁኔታ ስለ መስጅዱም አኳኋን ወንድሞች ይገልጹታል። ይሄ የከድር ጌታሁን ንግግር የራሱ ከምላሱ የወጣ ነው። በቀጣይ መሐመድ ጋሻው የሚባለው ፉሪ ነበር። ወላሂ አልዓዚም ነው የምላችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች። አንድ ቀን ዳዕዋና ኢርሻድ መሪ ነበር። አንድ ቀን ሰብስቦ ዳዕዋችን እንዴት ነው፣ በምን መልኩ እየሄደ ነው፣ እንዴት ነው ቂራት እየቀራችሁ ነው ብሎ ጠይቆ ነው ያውቅም። በል እንዲያውም ሹራ ሲጠራ አይመጣም፣ አብዛኛውን ጊዜ አይመጣም። ፉሪ ነው ያለው፣ አይመጣም፣ አይመቸኝም ነው የሚለው። አሁን ግን ተመችቶት ቤተሰቡን ጠቀላሎ መጥቶ ሁላቸውም አንድ ግቢ ውስጥ ገብተው ፏ ብለዋል። አሁን እንደው ለትዝብት ካየ ነው ማለት ነው። ይሄ ግለሰብ በሰዓቱ ምን ያደርግ ነበረ? በጣም ብዙ ነገር ወጥ የረገጠው እሱ ነው። ኢንሻአላህ ወንድሞች ያብራሩታል። ኡስታዛችንም ጊዜ ካለው ሊያብራራልን ይችላል። ብር ሰብስብ ተብሎ ከእህቶች ጠይቅ ተብሎ ከሰጠው እዛ ውስጥ ምን አረገ? ወደ ደሴ ብር ሄደ። ማን አለ? መሐመድ ጋሻው አቡ ፋሩቅ። የት ነው? በዛ ወጥቶ ያ ኡስታዝ ሚስት
የነስር መስጂድ ቀርቷል፣ ላቅሷ አንጡ አለች። ከየት ነው የተባለው? አቡ ፋሩቅ አለ። ተመልከቱት እንግዲህ ለማይ ዝም ብሎ አይደል የሚለምነው፣ ግን ግርግር ተፈጥሮ የሚፈለግ ነገር ስላለ ነው። ነቃ በል ወዳጄ፣ የነቃ ያስቀራል ዕቃ። ከዚያም በኋላ ይሄንን እዛ እንደዚህ እያደረገ ይፈጥራል። እዚህ ደግሞ ወንድሞች መሀል ምን ፈጥሯል? አቡ ንብራስ አቡ ፋሩቅን አስለቅቁ ብሎ ለእንትና ተናግሯል። እንትና ለእንትና ተናግሯል። ማን ነገረህ? ቃል ገብቻለሁ አልናገረ። ወንድሞች መካከል በዚህ ታሪሽ፣ ሁለቱም ሰዎች ታሪሽ ናቸው። እንደው ከታዘብኩት ነገር ምን እንደው ታውቃላችሁ? ሶስቱም አሁን አሉ አይደል? ለምን ይሄን ይላል ከድርጊት አሁን ይሄን ለምን ይላል ታዲያ? ለዳው አሳቢ ከሆነ ብዬ ጠየቅን። ወንድሞች አብረው ሻሂድ አሉ። ይሄ ሁላ ለኔ ብቻ አይደለም የተባለው ወንድሞች አሉ። ጠየቅን። እብዲ ነው አለኝ። እብዲ ስለሆነ ነው እሱ እብዲ። ተመልከቱ። ሚን ሀኡላይ ሰላሳ ከሶስቱ አንድኛው ነው ይሄን ያለኝ ከራሱ ጓደኛ። እብዲ ስለሆነ ነው። እብዲ ነው ከድርጊት አሁን ወይም ሸኸድር ብሎ ሸኸድርን ይዘን እብዲ ናቸው። እብዲ እንግዲህ መርፎ አልቃለም ይሁኑ ምን ይሁኑ አናውቅም። አሁንም ከብሬቱ ተመለሱ፣ አገግሙ፣ ነገራቶችን ቀስ አድርገው ሰቡ። የህፃን ልጅ አካሄድ ያትሄዱ። ዳዕዋ ነው። የግል ጥቅም ያጣለው ሰው የለም። ዳዕዋ ነው። እዛ ላይ ደግሞ አካሄዱን አሳምሩ። ከማን ጋር እንደምትገናኙ እናውቃለን። ኢንሻአላህ አሁንም ለምክር ነው። ወንድማማችነት ስለሚያስፈልግ ለምክር ነው። ኢተቁላህ አላህን ፈርታችሁ ተውበት አድርጋችሁ ተመለሱ ብለን እንላለን። አላህ ሱብሓነሁ ወተዓላ ኸይሩን ይወፍቀን። ሱብሓነከ አላሁመ ወቢሐምዲክ ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።